ዘካተል ፊጥር ከረመዳን ጾም መጠናቀቅ ጋር ተያይዞ ሃይማኖታዊ ግዴታ የሆነ የዘካ አይነት እንደሆነ የእስልምና አስተምሮ ያስረዳል። ዘካ ድሆች በኢድ ዕለት ሰዎችን ከመለመን እንዲድኑ የዕለቱ ደስታ ተካፋይ እንዲሆኑና በጾም ወቅት ተከስተው ላለፉ አንዳንድ ጉድለቶች ማሟያ እንዲሆን ተብሎ የተደነገገ የኢባዳ አካል እንደሆነም መምህራኑ በጉልህ ይናገራሉ። በመሆኑም ዘካተል ፊጥር በትንሽ በትልቁ በሴት በወንዱ የኢድ ፀሐይ ከመግባቷ በፊት የተወለደ ልጅ ሳይቀር ሙስሊም በሆኑ የቤተሰብ አባላት ቁጥር ልክ የሚወጣ ሰደቃ ነው። አንድ ሰው የሌሎችን ዘካተል ፊጥር ለምሳሌ ከሱ ጋር ያልሆኑ ቤተሰቦቹን ወይንም የአገልጋዮቹን ማውጣት ይችላል፣ ግን እንደሚወጣላቸው ማሳወቅ ይገባል ይላል የእስልምና አስተምህሮ። እኛም ታዲያ ለዛሬ በኢድ አልፈጥር የበዓል ድባብ ውስጥ ሆነን ዘካተል ፊጥር ከእስልምና አስተምህሮ አንጻር እንዴት ይገለጻል፣ መቼና ለማንስ ይሰጣል ስንል መምህራኖቹን መጠየቃችን አይቀርም። አብረውን በመቆየት ሐሳቦቻቸውን የሚያካፍሉን እንግዶቻችን ኡስታዝ አህመድ አደም፣ ኡስታዝ ዚያድ የሱፍና ኡስታዝ ጀማል ኢብራሂም ናቸው። ስለ ዘካተል ፊጥር ወሳኝ የሚባሉ ጥቂት ነጥቦችን ማስቀደም እወዳለሁ። እነሆ ዘካተል ፊጥር ከረመዳን ጾም መጠናቀቅ ጋር ተያይዞ የሚሰጥ ግዴታ የሆነ ሰደቃ ነው። ግዴታነቱም በጊዜው በህይወት ያሉ ሰዎችን በሙሉ የሚመለከት ነው። ወንዱንም ሴቱንም ሕፃንና አዋቂውንም ጭምር ማለት ነው። አቅመ ደካማ የሆኑና ዝቅተኛ የሆኑ ሰዎች ሁሉ ሳይቀር የዒድ ቀንና አዳሩን ከሚያስፈልጋቸው ተጨማሪ የሆነ እህል ያላቸው ሁሉ ሳይቀሩ ዘካተል ፊጥር ማውጣት ይወጅብባቸዋል። ምንም የሌላቸው ድሆች ሁሉ ከሌሎች ከተቀበሉት እህል የራሳቸውን ማውጣት ይወጅብባቸዋል። ዘካተል ፊጥር የተደነገገው አንደኛ ደረጃ ጾመኞች ጾም ላይ ያሉ የፈጠሯቸው ስህተቶችን ለማበስና ጉድለቱን ለመጠገን፣ ይሄም በነቢዩ ሐዲስ በግልጽ ተቀምጧል። ጡህረተን ሊሷኢሚ ሚነል ለግዊ ወረፈስ ተብላ የተለያዩ ጾምን ሊያጎድሉ አጅሩን ዝቅ ሊያደርጉ የሚችሉ ንግግሮችን፣ ተግባሮችን የፈጸሙበት ሁኔታ ካለ መጨረሻ ላይ ዘካተል ፊጥር መስጠቱ ይህን ያስተካከላል። ሌላኛው የዘካተል ፊጥር ሕክማና ዓላማው ምስኪኖች በዒድ ቀን እንዳይቸገሩ ማድረግ ነው። መለም የርሐም ላ ዩርሐም መለም የርሐም ላ ዩርሐም መለም የርሐም ላ። ያው እንግዲህ የዘካተል ፊጥር የሚባለው የረመዷን ወር መገባደድን ተከትሎ ግዴታ የሚሆን የሆነ የዒባዳ አንዱ ክፍል ነው። እንግዲህ ግዴታ እንዳልኩህ ግዴታ የሚሆነው ረመዷን የመጨረሻው ቀን አልቆ ልክ ፀሐይ ከገባ ጀምሮ ግዴታ የሚሆን የሆነ ዒባዳ ነው። እንግዲህ ግዴታነቱ እንደ ሰውየው ሁኔታ ይወሰናል። ምናልባት አንዳንዱ የሌለው ሰው ከሆነ አቅሙ ከሌለው በሱ ላይ ግዴታ አይሆንም። ነገር ግን የዒዱ ቀን ከዛ ከዒዱ ቀን ወጪ ለራሱም ለቤተሰቦቹም እንዲሁም በስሩ ሌሎች አገልጋዮች ካሉ የነሱን ወጪ ሸፍኖ ከዛ ካንዱ አቅም ማለት ነው የሚተርፈው ከሆነ ዘካተል ፊጥር እንዲያወጣ ሰውየው ሸሪዓው ያስገድዳል ማለት ነው። ይሄ ዘካተል ፊጥር የምንለው ረመዷን እንዳልኩህ ፀሐይ ከገባ በኋላ ነው። የመጨረሻው የረመዷን ቀን ፀሐይ ከገባ በኋላ ጀምሮ ነው ግዴታ የሚሆነው። ነገር ግን አንድ ሰው ከዛም በፊት ልስጥ ቢል ረመዷን ወር ላይ መስጠት ይችላል። በላጩ የሚለው ዑለሞቹ ምንድነው ከሶላት ሰገዳ በፊት የኢድ ሶላት ከመሰገዱ በፊት መስጠት በላጭ ነው፣ ይወደዳል። መለም የርሐም ላ ዩርሐም መለም የርሐም ላ ዩርሐም መለም የርሐም ላ። ዘካተል ፊጥር ከስያሜው ብንጀምር ዘካቱል ፊጥር ማለት የማፍጠሪያ ዘካት ማለት ነው፣ ወይም ደግሞ ጾመን የመፍቻ ምጽዋዕት መስጠት ማለት ነው። ይህ ዘካተል ፊጥር የሚባለው ነገር ደግሞ ምጽዋዕቱ ማለት ነው በእያንዳንዱ ሙስሊም ላይ ግዴታ ነው። ግዴታነቱ ደግሞ እንዴት ነው? ሁለት ነገራቶችን ባሟላ ሰው ላይ በሙሉ ማውጣቱ ግዴታ ይሆንበታል። አንደኛ የሚያሟላው ነገር ለዒድ ዕለትና ከዒድ ከዕለቱ ቀጥሎ የሚመጣው ምሽት በአጠቃላይ ለ24 ሰዓት የሚሆን ያክል ማለት ነው ቀለብ ከዛ የተረፈ ባለው ሰው ላይ ግዴታ ይሆንበታል። በተጨማሪ
ረመዳንንና የሸዋል ወር ማለትም የጾማቸውን እኛ የምንጾመው ወር ረመዳን ወር ይባላል። ከሱ ቀጥሎ የሚመጣው ወር ሸዋል ይባላል። የረመዳንንና የሸዋልን የመጀመሪያውን ቀን ባገኘ በማንኛውም ሰው ላይ ግዴታ ይሆንበታል። የ24 ሰዓት የምትሆነውን ያክል ቀለብ ባለው ሰው ላይ ማለት ነው። እና ግዴታ የሚሆንበት ለምንድን ነው? እንደ ሌላ ዘካቱል ማል የሚባል ወይም ደግሞ የንብረት ዘካ የሚባል አለ። ያ የንብረት ዘካ የሚባለው በተለያዩ አይነት መልኮች ንብረት ያፈራ ሰው ወይም ንግድ ላይ እየተንቀሳቀሰ ያለ ሰው የሚያወጣው ግዴታ የሆነበት የምጽዋት አይነት ሲሆን፣ ይህኛው ግን አንድ ሰው በህይወት ስለኖረ ረመዳንንና ሸዋልን በህይወት ስላገኘ ግዴታ የሚሆንበት የዘካ አይነት ነው። በዘካ ዘልፊጥር ወቅት የሚሰጡ የእህል ወይም የምግብ አይነቶች ቴምር፣ ዘቢብ፣ አይብ እንዲሁም በየማህበረሰቡና አካባቢው ለቀለብነት የሚውሉ ረዘም ያለ ጊዜ ሳይበላሹ መቆየት የሚችሉ እንደ ስንዴ፣ ገብስ፣ ጤፍ ወዘተ ያሉ የምግብ አይነቶች እንደሆኑ ይነገራል። ምክንያቱም ከምግብ አንድ ቁና የሚል የሐዲስ አስተምሮ ተጠቅሷልና። ለመሆኑ በእስልምና አስተምሮ ውስጥ ዘካተል ፊጥር እንዲህ ያለ መንፈሳዊና ሰብአዊ ከፍታ የሚገለጽበት ከሆነ ዘንዳ አንድ አማኝ ሙስሊም ይህንን ተግባር በመፈጸሙ ምን ያተርፋል? ምንስ ይጎልበታል ስንል መጠየቃችን አልቀረም። እንግዶቻችን ሐሳባቸውን አጋርተውናል። ከዒድ በኋላ የተሰጠ እንደሆነ ተራ ሰደቃ እንጂ የሚሆነው ዋጅብ የሆነውን የዘካተል ፊጥርን ሰደቃ ሊተካ አይችልም። ስለዚህ ማንኛውም ሰው የሶላተል ዒድ ከመሰገዱ በፊት ዘካተል ፊጥሩን ማውጣት መቻል አለበት። ከዒድ ቀን 1-2 ቀን አስቀድሞ ማውጣት እንደሚቻልም ከተለያዩ ሰሐቦች የተዘገበበት የተነገረበት ሁኔታ 28 እና 29ኛው ቀን ላይ ማውጣት ይቻላል ማለት ነው። የዒድ ሶላት እስኪሰገድ ድረስ ማውጣት ያልቻለ ወይም የረሳ ሰው ተሰግዶም ቢሆን ማውጣትና ግዴታውን መወጣት አለበት። ለረጅም ላለፉ ተከታታይ ዓመታት ያላወጣ ሰውም ቢሆን እንዳወቀ ያለፈውን በሙሉ ቀዳ ማውጣትና መክፈል ይጠበቅበታል። ዘካተል ፊጥር በመሰረቱ የሚወጅበው የቤቱ አባወራ ላይ ነው። የቤተሰብ ኃላፊና አስተዳደሩ ላይ ነው። የራሱን የባለቤቱንና የልጆችን በሱ ስር የሚኖሩ ሰዎችን ማውጣት አለበት። እሱ ካልቻለ ሌሎች የቤተሰብ አባላት ሊያግዙት ሊረዱት ይችላል። ማንኛውም ራሱን ችሎ የሚኖርና የማውጣት አቅም ያለው ሰው ደስተኛ ሆኖ ተሽቀዳድሞ ለራሱ ሊያወጣ ይገባዋል። አቅም ያላቸው አንተ አውጣልኝ አንቺ አውጭልኝ የሚሉ ሰዎች አሉ። ጠቀሜታው ለግለሰቡ ለራሱ ከመሆኑ አንፃር ሁሉም የራሱን ለማውጣት ሊሽቀዳደም ይገባል። እንግዲህ በአንድ ሰው 4 እፍኝ በመካከለኛ ሰው የእጅ እፍኝ 4 እፍኝ የሆነ በአገሩ በዛ አካባቢ በብዛት የተለመደውን የሆነውን የምግብ አይነት ይሰጣል ማለት ነው። ለምሳሌ ጤፍ ሊሆን ይችላል፣ ማሽላም ሊሆን ይችላል፣ ስንዴም ሊሆን ይችላል። ያንን ይሰጣል። ግን ስንዴ በማንኛውም ቦታ ሊሰጥ ይችላል፣ በማይበላበትም ቦታ መሰጠት ይችላል እና ከሰገዳ በፊት ነው የሚሰጠው። ዋና ዓላማው ግቡ የዚህ የዘካተል ፊጥር ምንድን ነው? ምስኪኖች፣ አቅም የሌላቸው ሰዎች የዛ የዒዱ ቀን ተቸግረው እንዳይውሉ ተደስተው እንዲውሉ ለማድረግ ግዴታ የተደነገገ የሆነ ሸሪዓዊ ትዕዛዝ ነው ማለት ነው። አንድ ሰው ዘካተል ፊጥርን በመስጠቱ የሚያገኘው ጥቅም ምንድን ነው? እንግዲህ እንዳልኩህ ከአላህ የታዘዘ የሆነ ነገር ነው። እስልምናው ግዴታ ያደረገ ነገር ነው። ስለዚህ አንድ ሙስሊም ሸሪዓው ግዴታ ያደረገበትን የሆነ ነገር በሚፈጽም ጊዜ የሚያገኘው ምንዳ ተዋብ አለው፣ አጅር የምንለው ማለት ነው። ያንን ያገኛል ማለት ነው። ባይፈጽም ደግሞ ምን ይሆናል ማለት ነው? ወንጀል ላይ የወደቀ ይሆናል ማለት ነው። አንድ ሰው ዘካተል ፊጥር ግዴታ ሆኖበት ባይሰጥ እንኳን ምን ይሆናል? ወንጀል ላይ የወደቀ ይሆናል።
ይህም ከመሆኑ ጋር ግን የዒዱ ቀን ቢያልፍ እንኳን ከዒዱ ቀን በኋላ የመስጠት ግዴታ አለበት። የዒዱ ቀን አለፈ ተብሎ ግዴታነቱ አይቀርለትም ማለት ነው። ለም የርሐም ላ ዩርሐም መን ለም የርሐም ላ ዩርሐም መን ለም የርሐም ላ ዩርሐም። ዘካቱል ፊጥርን የምናወጣበት ወቅትም መቼ ነው? በረመዳን ማውጣት ይቻላል። አንድ ሰው ቀድሞ ሊያወጣው ይችላል። ወይም ደግሞ ማድረግ ያለበት እኛ ተሰብስበን በጠዋት ወደ ዒድ ቦታ ዒድ ሶላት የምንሰግድበት ቦታ ከመሄዳችን በፊት መሆኑ የበለጠ ይሆናል። ምክንያቱም አቅመ ደካማ የሆኑና ድሆች ምንም የሌላቸው ሰዎች ከኛ ጋር እኩል አምሮባቸው የበታችነት ሳይሰማቸው ደስተኛ ሆነው ቀኑን እንዲጀምሩት ከዛ በፊት መስጠቱ የበለጠ ይሆናል ማለት ነው። በዛ ሰዓት መስጠት ያልቻለ ደግሞ የዒዱ ቀኑ ከማለቁ በፊት የመስጠት ግዴታ ይኖርበታል። ታዲያ ይህንን ግዴታ የፈጸመ ሰው የሚያገኘው ምንድነው? ያልፈጸመስ ምንድነው የሚመጣበት ነገር በሚሉት ጥያቄዎች ላይ ከምንም በላይ እንደ እስልምና አላሁ ተባረከ ወተዓላ ፈጣሪያችን ሁሉንም ነገር ያስገኘ የሆነ ጌታ ባዘዘን ነገር ላይ ሙሉ ለሙሉ የመታዘዝ ግዴታ አለብን። የሚመጣው ጥቅም ምንድነው የሚለውን ባናይም እንኳን አላህ ስላዘዘን ብቻ የመስራት ግዴታ ከመኖሩ ጋር ግን በተጨማሪ ውድ ነቢያችን ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም በተከበረው ሐዲሳቸው አንድ ሰው ዘካተል ፊጥር የሚያወጣ ከሆነ ረመዳን ላይ በተለያዩ ምክንያቶች ሰውየው በረመዳን ከምግብ ብቻ ሳይሆን መታቀብ ያለበት አይኑንም ከወንጀል ምላሱንም ከማማትና ነገር ከማዋሰድ አልባሌ ከሆኑ ወሬዎች ከመሳሰሉ ነገራቶች በሌላም ጊዜም አለበት። የበለጠ ደግሞ በዚህ በተቀደሰው ወር በረመዳን የመቆጠብ ግዴታ አለበትና ምናልባትም አንዳንዴ ሰዎች ነንና መሳሳት ሊያጋጥም ይችላል። ዘካተል ፊጥርን በሚያወጣበት ሰዓት እነዛ የሰራቸውን ወንጀሎችን ያሳብስለታል ማለት ነው። ለም የርሐም ላ ዩርሐም መን ለም የርሐም ላ ዩርሐም መን ለም የርሐም ላ ዩርሐም መን ለም የርሐም ላ ዩርሐም። ዘካተል ፊጥር ግዴታ የሚሆነው የረመዳን ወር የመጨረሻ ዕለት ተጠናቆ የኢድ ሌሊት ሲገባ ነው። በእስላማዊ አቆጣጠር የአንድ ሌሊት ቀዳሚ ክፍል ቀኑ ሳይሆን ሌሊቱ ነው። የኢድ ሰላትን ማሳለፍ አይፈቀድም። ረስቶ በጊዜው ያላወጣ ሰው ሲያስታውስ ቢሰጥ ወንጀል አይሆንበትም። አውቆ ወይንም ችላ ብሎ ወቅት ካሳለፈ ግን ወንጀል ላይ ይወድቃል። ቢሆንም ግን የዳሃ ሐቅ ስለሆነ ወቅቱ ቢያልፍም ሊያወጣ ይገባል። አስገዳጅ ወይንም አንገብጋቢ ሁኔታ ካልተፈጠረ በስተቀር ዘካተል ፊጥርን በገንዘብ ማውጣት አይቻልም። የኢድ አልፈጥርና የዘካተል ፊጥር ግንኙነት በዚህ ልክ እንዲሆን የተደረገውም ሰዎች ከኢድ በፊት በሚሰጣቸው ስጦታ በዓሉን በደስታ እንዲያሳልፉ ለማድረግ የሚያስችል የመረዳዳትና የማካፈል እስላማዊ አስተምህሮ ነው ይላሉ መምህራኑ። እኛም ታዲያ የእስልምና አስተምህሮ ድንበር ባይኖረውም እንደ ሀገር ወገን ለወገኑ በዚህ ወቅት መረዳዳት መቻሉ እንደ አንድ ህዝብ ምን ይጨምርልናል ስንል መጠየቃችን አልቀረም። ኡስታዝ ጀማል ኢብራሂም፣ ኡስታዝ ዚያድ ዩሱፍና ኡስታዝ አህመድ አደም የሚከተለውን ምላሽ ይሰጣሉ። የአንድ ሙእሚንን አንድ የተቸገረ ድሃ የሆነ ሙስሊም የሆነን ሰው ቀልቡን አስደስቶ ልቡን አስደስቶ መዋል ደግሞ ራሱን የቻለ የሆነ ጥቅም ያለው የሆነ ነገር ነው። ያልሰራው ሰው ደግሞ ይህንን ዘካተል ፊጥርን ያልሰራ ሰው እንግዲህ በትንሣኤው ቀን ለምን አልሰራህም ተብሎ የሚጠየቅ ይሆናል። ግዴታ የሆነበትን ነገር ባለመስራቱ አላሁ ተባረከ ወተዓላ ይጠይቀዋል። ታሕተ መሺአቲላህ ወይም ደግሞ በአላሁ ተዓላ መሻት ስር ነው የሚሆነው ይህ ሰውና ወንጀል ላይ የወደቀ ኃጢአት ላይ የወደቀ ነው የሚሆነው ያልሰራው ሰው ማለት ነውና ግዴታ የሆነበት ስራ ስለሆነ ሁሉም ሙስሊም ምን አለኝ የሚለውን ነገር አስቦ ጥሪቱን ተከታትሎ እንግዲህ እንዳልነው በጣም ብዙ ሀብት ንብረት ያለው ሰው ላይ አይደለም ይህኛው የዘካ አይነት ግዴታ የሚሆነው በህይወት ያለ ሰውና ለዒድ ቀንና ከዒድ ቀን ቀጥሎ ላለችው ምሽት የሚበቃውን ያክል ጥሪት ያለው ሰው ላይ በሙሉ ነው ግዴታ የሚሆነው። ይህ ደግሞ
አብዛኛው ሙስሊም ያለው የሆነ ነገር ነው። የተወሰነ ሰው ነው ላይኖረው የሚችለውና ለነዛ ለሌላቸው ሰዎች የመስጠት ግዴታ አለብን ማለት ነው። ያው እስልምና መተዛዘንን መተባበርን አንዱ ያንዱን ችግር ያንዱን ክፍተት መዝጋት ያበረታታል። እንደ ሀገርም ይሄ ነገር ያስፈልገናል። በማህበራዊ ጉዳዮች ላይ ልንተዛዘን ይገባል እና እስልምናም ይሄን የበለጠ ያስተምራል። እንደውም ነብያችን አለይሂ ሰላቱ ወሰላም በሐዲሳቸው ምንድነው ያስተማሩት? እሱ ጠግቦ ጎረቤቱ ተርቦ ያደረ የሆነ ሰው ከኛ አይደለም ይላሉ እና ይሄ ምን ማለት ነው? ኢማኑ ሙሉ አይደለም ማለት ነው። ስለዚህ እስልምና በዚህ ልክ የሚያስተምር ከሆነ ሌሎች ችግር በሚያጋጥሙ ጊዜ አገራዊ ችግር ሊሆን ይችላል፣ አካባቢ ላይ የተከሰተ ችግር ሊሆን ይችላል። በዛ ችግር ላይ መተዛዘን መተባበር የሚባለውን ነገር እስልምና አበክሮ ያዛል። የነብዩ አለይሂ ሰላቱ ወሰላምም አስተምህሮታቸው ይህንን የሚያመላክተው ማለት ነው። ዱንያ ላይ አላህ ተባረከ ወተዓላ ከሰጠን ሀብት የተወሰነውን በመስጠት ከዚህ ቅጣት መዳን እንችላለን። አይ ብሎ ግን የሰሰተ ይህ የማይቀር ፀሐይ፣ ጨረቃ፣ ቀን፣ ሌሊት መኖራቸውን እንደምናምነው ሁሉ አላህና መልእክተኛው አኺራ ላይ ይከሰታል አለ ያሉንን ነገር ማመን አለን። ዘካ የከለከለ በዚህ መልኩ ይሰቃያል ተብሏል። ዱንያ ላይ ጠራራ ፀሐይ ላይ ለተወሰኑ ደቂቃዎች መቆም ይከብደናል። ለዱንያ እሳት ሰውነታችንን ቆዳችንን ለሰከንዶች አሳልፈን መስጠት ይከብደናል። የጀሃነም እሳት ላይ በጋለ ብረት ግንባርን፣ ወገብን፣ ጎንን በተደጋጋሚ መጠበስ ዘካን ለከለከለ ሰው እያወቀ ዘካን አላወጣም ላለ ሰው ለሰሰተ ሰው የማይቀር ቅጣት ነው። በእያንዳንዱ በምናደርገው ነገር ተጠቃሚዎች እኛው ራሳችን። ወሊላሂ ሚራቱ ሰማዋቲ ወልአርድ፣ ሰማይና ምድር ውስጥ ያሉ ነገሮች በሙሉ የአላህ ናቸው። ዘካ አውጡ ስንባል ለምን እንደምናወጣ አላህ ራሱ ነግሮናል። ኹዝ ሚን አምዋሊሂም ሰደቀተን ቱጠሂሩሁም ወቱዘኪሂም ቢሃ። ዘካ ማውጣት ወንጀል ማበሻ፣ ባለማወቅ በመሳሳት ከንብረታችን ጋር የተቀላቀለን የሰውን ሐቅ የምናወጣበት መንገድ፣ ዘመድን፣ ጓደኛን፣ የተቸገረን የምንረዳበት መንገድ፣ ከውስጣችን ስስታምነት በሽታን አጥበን የምናስወግድበት ዘዴ እንጂ አላህ ብሩን ተቀብሎ ከኛ የሚፈልገው ነገር ኖሮ አይደለም። ለኛው ሰብስቦ ሊያስቀምጥልን አኺራ ላይ ምንዳውን እጥፍ ድርብ አድርጎ ሊሰጠን። من لم يرحم لا يرحم من لم يرحم لا يرحم من لم يرحم لا يرحم። ክብራትና ክብራን የሀገር ልጆች ኤፍኤም አዲስ 97.1ን በማድመጥ ላይ ትገኛላችሁ። የዘንድሮውን የኢድ አልፈጥር በዓል መነሻ አድርገን ስለ ዘካ ተልፊጥር ከሃይማኖታዊ አስተምሮ አንጻር ከብዙ በጥቂቱ እያነሳሳን አብረናችሁ ቆይታ አደረግን። አሸናፊ ደምሴ ነበርኩ። መልካም የኢድ በዓል እንዲሆንላችሁ ተመኘን። ሰላም።